የዛሬው የፊት ማስክ በስማ ፊታችሁን እንደ ህፃን ልስልስ ነው የሚያደርግላችሁ። ብርጭቆ ነው የሚያስመስለው እንዴት እንደሚያሳምርላችሁ። በተለይ ደግሞ ያለ እድሜያችሁ ፊታችሁ ለተሸበሸበ እንዲሁም ደግሞ በማዳት በብጉር ጠባሳ ለተጎዳ ፊታችሁን ልስልስ አድርጎ የህፃን ፊት የሚያስመስልላችሁ የፊት ማስክ ነው። በሳምንት አንዴ ሁለቴ ተጠቀሙ። በእርግጠኝነት 100% ትወዱታላችሁ። ሰላም ወዶች እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ በዝት ይበልኝ እያልኩ እንዲሁም ደግሞ እንኳን አደረሳችሁ ለጥምቀት በዓል። በዓሉ የሰላም የፍቅር የአንድነት ያድርግልኝ እያልኩ እንግዲህ ዛሬ እዚህ ጋር ይዤላችሁ የመጣው በመጀመሪያ ደረጃ እዚህ ጋር ንጹህ ቃለችኝ እንቁላልን ነው የምንጠቀመው። እንቁላልን በዚህ መልኩ ብንጠቀመው በተለይ ሽታ ለማትወዱ የእንቁላሉ ማለት ነው። እኔ እንደሰራው ተጠቀማችሁ ምንም አይነት ሽታ እንቁላል ራሱ እንደሆነ የተጠቀምነው ራሱ ትረሱታላችሁ። ምክንያቱም ምንም አይነት ሽታ ስለሌለው ማለት ነው። እዚህ ጋር ደግሞ ቤቢ ኦይል አለ። ሌሎችም ግብአት እጠቀማለሁኝ። እዚህ ጋር እንግዲህ አንድ እንቁላል ነው የተጠቀምኩት። በመጀመሪያ እንደዚህ አድርገን እንሰብረዋለን። የምንጠቀመው ነጩን ፓርት ነው ማለት ነው። ቢጫውን ደግሞ ሌላ ጊዜ እንዴት እንደምንጠቀመው አሳያችኋለሁ። አሁን ጾሙ ተፈቷል። በጾሙ በነገራችን ላይ እኔ እንቁላል በጣም ነው የምወደው ለፊቴ፣ እንዲሁም ደግሞ ለፀጉራችንም በጣም አሪፍ ነው። ምክንያቱም ፊታችን ላይ ያለ በተለይ ማዳት ላስቸገራችሁ ይህንን አንድ ላይ ሁልጊዜም ቢሆን ማታ ማታ ተቀብታችሁ ከወተት ጋር እንዲሁም ደግሞ ከቡና ጋር እያደረጋችሁ ወዲያውኑ ነው የሚያስለቅቅላችሁ ማለት ነው፣ ከባልዚንም ጋር። እዚህ ጋር እንግዲህ ቢጫውን ፓርት አስቀምጠዋለሁኝ። እሱን ደግሞ በሌላ ጊዜ ሰርቼ ይዤላችሁ እመጣለሁ በሌላ መልኩ ማለት ነው። እዚህ ጋር እንግዲህ ሌላኛው ግብአቴ ቡና ነው። እኔ የምጠቀመው ንስኮፊ ነው። ንስኮፊ ነው የምጠቀመው። እናንተ ቡና ካላችሁ ደቃቅ ቢሆን፣ በተለይ ይሄ ማስክ ስንጠቀም ቡናው በጣም ደቃቅ ቢሆን አሪፍ ነው፣ ፊታችንን እንዳይለን ማለት ነው፣ እንዳይቧጭረን። ከዛ አንድ ማንኪያ ትንሽ ነው የተጠቀምኩት፣ በጣም ትንሽዬ ነው የተጠቀምኩት። እንግዲህ አንዴ ሰርታችሁ በነገራችን ላይ እስከ አንገታችሁም እንዲሁም ደግሞ ሙሉ ሰውነታችሁን ራሱ መጠቀም ትችላላችሁ፣ ደረት አካባቢያችሁ ማለት ነው። ከዛ በደንብ አድርገን እንመታዋለን። በዚህ መልኩ በምታዩት መልኩ በደንብ ተመታ ነው። በኋላ እዚህ ጋር ምን አለኝ ስኳር እጨምራለሁኝ። እነኚህ የምጠቀማቸው ግብአቶች ለፊታችን ልስላሴ እንዲሁም ደግሞ ውበት እንዳልኳችሁ አላስፈላጊ የሆነ ቆሻሻን አይናችን ስለተሸበሸበ በጣም አሪፍ ነው። ስኳርም በጣም ቆንጆ ነው፣ እንዲያያዝም ያደርግልናል። ሁሉም የምጠቀማቸው ቆዳችን ላይ የሚጣበቁ ስለሆነ እንዳለ ፊታችን ውጥር ነው የሚያደርግልን ማለት ነው። በደንብ እንመተዋለን። በዚሁ አጋጣሚ እየሰራን ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባር ቤተሰቦቼ ላይክ ሼር እያደረጋችሁ አበረታቱን። ቪዲዮዬን በተለይ አሁን በአሁኑ ሰዓት እኔ ቅጣት ላይ ያለሁት ማለት ነው። ቻናሌ የሆነ ስህተት ሰርቼ ሾርት ቪዲዮ ላይ ቻናሌ እየተንቀሳቀሰ አይደለም እና እንድንቀሳቀስልኝ ላይክ ሼር አድርጉልኝ። ላይኩንም እያነሳብኝ ስለሆነ ማለት ነው። እዚህ ጋር እንግዲህ ወደ መጣሁበት ስመጣ እኔ ያለኝን ንጹህ ማር እጠቀማለሁኝ። አንድ ማንኪያ ትንሽዬም ጨምሬበታለሁ። 2 ማንኪያ ማድረግ ትችላላችሁ። እንዳልኳችሁ በዛ አድርጋችሁ ለ2 ለ3 ሰው ተሆነ የምትጠቀሙት ይህንን በዛ አድርጋችሁ መስራት ትችላላችሁ ማለት ነው። እንቁላሉንም እንደዛው 2 ማድረግ ትችላላችሁ። ከዛ እንደዚህ አድርጌ በዚህ መልኩ በምታዩት ማንኪያ ነው የተጠቀምኩት። ከዛ በደንብ አድርጌ መተዋለሁ ማለት ነው። በምታዩት መልኩ እንዲቀላቀልልኝ በኋላ ላይ ማለት ነው። እንደዚህ የቀጠነ ይመስላችኋል እንጂ ተያይዞ በጣም ነው ደስ የሚለው። የሆነ ፊታችሁ ላይ ራሱ ሽታው መዓዛው እንዴት ደስ እንደሚል። እኔ የእንቁላል ሽታና የሽንኩርት አልወድም፣ ነገር ግን ሽታውን የሚያጠፋል እንደዚህ ስትጠቀሙ ምንም አይነት ሽታ ጭራሽ የለውም ማለት ነው። እዚህ ጋር እንግዲህ ሽታውን እንዲያጠፋልንም ቡናም ስላለው እዚህ ጋር ለፊታችንም ጥራት ቆንጆ ስለሆነ ኦሪጂናል እንግዲህ የነጭ አበባ ውሃ ነው ማይወርድ ማለት ነው የተጠቀምኩት። ከሌላችሁ ችግር የለም፣ ቡና ስላለው አይሸትም ማለት ነው። እንደገናም ደግሞ ሌላ ቅባቶች
ቤቢ ኦይል የምንጠቀመው እሱ ያጠፋዋል ማለት ነው። እና ካላችሁ ጨምሮ ከሌላችሁ ችግር የለውም፣ ሌሎቹ መጠቀም ትችላላችሁ ማለት ነው። ከዛ በኋላ እንደዚህ አድርጌ በምታዩት መልኩ በደንብ አድርጌ አቀላቅለዋለሁ። ሁሉንም ትንሽ ትንሽ ነው የምጠቀመው እንዳልኳችሁ ለአንድ ጊዜ ብቻ ነበር የሰራውን፣ ነገር ግን ተርፎኛል በነገራችን ላይ ማለት ነው። በደንብ አድርጋችሁ እየደረብን ስለምንጠቀመው ማለት ነው። ፊታችሁ በእውነቴን ነው እኔ እንጃ በቃ እንዴት እንደወደድኩት። በዛ ላይ ደግሞ የሰላም እንቅልፍ ነው የምተኙ ፊታችሁን ሰውነታችሁን ማስክ ስታደርጉ ማለት ነው። ከዛ እዚህ ጋር ደግሞ ትንሽዬ ኒሻ እጠቀማለሁኝ። ኒሻ ከሌላችሁ ኒሻ ማለት የበቆሎ ዱቄት ነው። የበቆሎ ዱቄት ከሌላችሁ የሩዝ ዱቄት መጨመር ትችላላችሁ። እኔ የሩዝ ዱቄት ስለሌለኝ የበቆሎ ዱቄት ብቻ ነው የተጠቀምኩት። አንደኛ እንዲወፍር ይረዳዋል። የበቆሎ ዱቄት ለማዳት እንዲሁም ደግሞ ለብጉር በተለይ በማዳት ለተጎዳ ከባልዚን ጋር እንዲሁም ደግሞ ከሌሎች ግብአት ጋር እንደዚሁ ከሬጀሪ ጋር አድርጋችሁ ማታ ማታ ለውስ አድርጋችሁት ተቀብታችሁ ብታድሩ የበለጠ ማዳታችሁ እየቀነሰ ብጉራችሁ እየጠፋ ነው የሚመጣው። እሱም ደግሞ ከስር ሰርችላችኋለሁኝ፣ ከባልዝን ጋር ሰርቻለሁ፣ እንዲሁም ደግሞ ከሌሎች ጋር ማለት ነው። የማታ ክሬም ብዬ ወደ ታች ገብታችሁ ማየት ትችላላችሁ። ከዛ እንደዚህ ሁሉንም ቀላቅላችኋለን። እዚህ ጋር የረሳሁት ነበረ ቤቢ ኦይል ትንሽ እየጨምርበታለሁ፣ 1 ማንኪያ ቤቢ ኦይል ለፊት ጥራት እንዲሁም ደግሞ ፊታችን ልስልስ እንዲልልን ሽታውም ደግሞ በጣም ነው ደስ የሚለው። ትንሽ 1 ማንኪያ ጨምርበታለሁ። በእርግጥ እኔ ፊቴ ቅባታማ ሲበዛ የበለጠ ብጉር ያወጣብኛል። ነገር ግን ይሄ ለእኔ ተስማምቶኛል፣ ቤቢ ኦይሉ ማለት ነው። በምታዩት መልኩ እንግዲህ 1 ማንኪያ ነው የሆነች በምታዋት አልቆብኝ ስለነበረ ማለት ነው። እንደዚህ አድርጌ በደንብ አድርጌ አቀላቅየዋለሁ ሁሉንም። እዚህ ጋር ግን ያልተናገርኩት ሎሚ ለፊታችሁ መጨመር ማለት ለፊታችሁ የሚስማማችሁ ከሆነ ሎሚ መጨመር ትችላላችሁ። እኔ ሎሚ ያልተጠቀምኩበት ምክንያት ፊቴ ሎሚ አይስማማኝም ማለት ነው። ምክንያቱም ብጉር ስላለው ቶሎ ነው የሚቆጣው፣ ቁስለት ነገር ያለው ስስ የሆነ ነገር ፊታችን አይችልም ሎሚ ማለት ነው። እና እናንተ ማይወርድ ከሌላችሁ በማይወርዱ ፋንታ ሎሚ መጠቀም ትችላላችሁ ማለት ነው። እዛ እንደዚህ አድርገን እንግዲህ በደንብ ሁሉንም አዋህደናል። እኔ እንግዲህ ፍሪጅ ውስጥ ነው የማስቀምጠው ለጊዜው፣ ምክንያቱም ወዲያውኑ ሰርቼ ወዲያውኑ አልተጠቀምኩትም ማለት ነው። ሰርታችሁ ማሳደርም መዋልም ማቆየትም ትችላላችሁ፣ ምክንያቱም ምንም ችግር የለም ፍሪጅ ውስጥ ስለሆነ የምታስቀምጡት ማለት ነው። እዚህ ጋር እንግዲህ ንጹህ እቃ አለችኝ፣ እሷ ላይ እንደዚህ እንጨምራለን ማለት ነው። ምክንያቱም ግጣም ያለው እቃ ላይ ቢሆን አሪፍ ነው ስታስቀምጡ፣ ምክንያቱም ፍሪጅ ውስጥ ስለሆነ የምናስቀምጠው። እናንተ ሰርታችሁ ወዲያውኑ መጠቀም ትችላላችሁ። እንደዚህ አይነት እቃዎች በጣም ነው የሚጠቅሙት። በነገራችን ላይ አትጣሏቸው፣ እያጠባቸው እንደዚህ ስታስቀምጧቸው የበለጠ በቃ የሆነ እኔ በጣም ነው የምወዳት እንደዚህ ትንንሽ እቃዎች ማለት ነው። እንደዚህ እቃዎች ሰርተን ግጥም አድርገን እናስቀምጥበታለን ማለት ነው። ከዛ እንደዚህ አድርጌ በምታዩት መልኩ እንደዚህ እንደ ማስቲካ እየተሳበ ነው በነገራችን ላይ የሚሄደው። በኋላ ላይ ግን ይሄ ያያችሁት አረፋው አሁን ማይወርድ ስላለበት ነው እንደዚህ ያረፋው ቡናው እንደገና የእንቁላሉ እንትን ስለሆነ ነው። በኋላ ላይ ሲቀመጥ እንዳለ ጥፍት ነው የሚለው ማለት ነው። ከዛ እንደዚህ አርጌ ፍሪጅ ውስጥ አስቀምጠዋለሁ። ከዛ በኋላ እንግዲህ እየተቀባው ደግሞ አሳያቸዋለሁ እንዴት እንደምጠቀመውም ለምን ያህል ጊዜም እንደማቆየው እናንተ በትዕግስት ላይክ እያደረጋችሁ ተከታተሉኝ ማለት ነው። እዚህ ጋር እንግዲህ ግዴታ ፀጉራችንን ወደኋላ ጠቅለል ማድረግ አለብን። ለሱም ደግሞ እንደዚህ ይቺ ትመቸኛለች ለኔ ማለት ነው። በጣም ነው የምትመቸኝ። ጥርግ አድርጋ ነው የምትዝልኝ ወደኋላ ማለት ነው። ከዛ እዚህ ጋር ፊታችንን በደንብ አድርገን በንጹህ ፊታችን መታጠብ አለብን በሳሙና። እኔ ፊቴን ታጥቤያለሁ በሳሙና በደንብ አድርጌ። በተለይ ደግሞ በዚህ አካባቢ እኔ በጣም ምግብ ስለምሰራ ምግቡ ላቦቱ በጣም የተጎዳው በዚህ በኩል ነው ፊቴ ማለት ነው። እንደገናም ደግሞ ብጉር በተለይ እኛ ሴቶች ያው ሆርሞን በእንትን ባለን ጊዜ በተዛባ ጊዜ ምን ይሆናል ፊቴ እኔ በጣም ነው ብጉር የሚወጣብኝ ማለት ነው። እንደዛም ሆኖ ግን በፊትና አሁን ላይ ሳየው እኔ ፊቴን እግዚአብሔር ይመስገን በእጥፍ በቃ አሁን ላይ ምንም ነገር ፊቴ እኔ ንጹህ ነው፣ በቃ ደህነኛ ነው ማለት ነው። ምክንያቱም በፊት ላይ ስላለው እና ፊታችሁ እንደዚህ ሲበላሽባችሁ ዝም ብላችሁ ፊቴ ተበላሽ ብላችሁ ራሳችሁን በቃ አትጨነቁ። ግዴታ መጠቀም አለባችሁ ማለት ነው፣ ሳሰለችሁ ማለት ነው። ፊትና ፀጉር ትዕግስት ይጠይቃል።
የምር ትዕግስት ይጠይቃል። ምክንያቱም በትዕግስት ነው። እኔ አሁን ከዓመት በላይ ነው ይህን ስጠቀም፣ እንዲሁም ደግሞ ማስክ፣ ሳሙና ከምንም በላይ የተልባና የሩዝ ሳሙና ነው በጣም የጠቀመኝ። እናንተ ራሱ ከታች የምሰራቸው ቪዲዮዎች ላይ ገብታችሁ ማየት ትችላላችሁ። በጣም ነው የወደዳችኋቸው። በጣም ነው እኔ በምሰራቸው ማስኮችም ሳሙናዎችም በጣም ነው ለውጥ አግኝተንበታል ላላችሁኝ እና በጣም ነው የማመሰግነው። ብዙ እህቶቼን ከልብ አድርጌ ነው የማመሰግነው። ምክንያቱም ፊት የሚታይ ነገር ስለሆነ መንከባከብ አለብን ማለት ነው። ከዛ እዚህ ጋር እንግዲህ በመጀመሪያ ያው ቀጭን ስለሆነ እኔ መቀቢያ ስለሌለኝ በሶፍት ነው እየተቀባው ያለሁት። እናንተ ግን የሜካፕ ብሩሹ ካላችሁ በሱ መቀባት ትችላላችሁ። ከዛ በኋላ ሶፍት እንደዚህ ይደርብበታለሁ፣ ምክንያቱም በደንብ እንዲይዝልኝና እስቲም እንዳደርገው በምታዩት መልኩ እስከሚደርቅ ድረስ ትቸዋለሁ። ቢያንስ ለ20 ደቂቃ አቆይቸዋለሁ ፊቴ ላይ። ነገር ግን እኔ ፊቴ ላይ በጣም እየደረብኩ ስለሆነ የተቀባሁት በጣም አልደረቀም። እናንተ እስከሚደርቅ ድረስ ማዘግየት ትችላላችሁ። የፊታችሁን ፀጉር ካለባችሁ እሱን ሁላ ያወጣላችኋል። እንዲሁም ደግሞ ማዳቱ እንዳለ ቅርፍ አድርጎ ነው ይዞት የሚወጣው። ነገር ግን እንደዚህ ስታደርጉት እንዳለ ልክክ አድርጎ በስቲም አድርጎ እንዳለ ነው የሚያወጣላችሁ። ጽድት ነው የሚያደርገው እንደ ልስልስ እንደሚል ፊታችሁን ተታጠባችሁ በኋላ ማለት ነው። ከዛ ታጥቤ የመጣው በምታዩት መልኩ እናንተ ያላችሁን ቤት ውስጥ ያላችሁን ክሬምም ሆነ ግሪስኒ ሊሆን ይችላል ማንኛውም ነገር። እኔ ግን የምጠቀመው እዚህ ጋር ቤቢ ኦይል ነው። ቤቢ ኦይል ለፊቴ በጣም አሪፍ ነው። እኔ ይስማማኛ። ማታ ነው የምጠቀመው ሁልጊዜም ቢሆን፣ ምክንያቱም ቀን ላይ በተለይ ምግብ የምንሰራ እንደዚህ ቅባት ነኮችን ባንቀባ ፊታችን ላይ ባልዚን ነኮችን አሪፍ ነው። ምክንያቱም የበለጠ እንትን ስለሚልብን ማለት ነው፣ ማዳት ስለሚያደርግብን፣ ማዳት ስለሚያወጣብን የምንጠቀማቸውን ለፊታችን ማታ ቢሆን አሪፍ ነው። ምክንያቱም እረፍት ያገኛል፣ ሰላም ስለምናገኝ። የዛሬ ቪዲዮ ይህን ይመስላል። ቻው፣ እወዳቸዋለሁ።